ተመልሰናል። 2030ዎች በወጣን በል ሰዓታችን ወጣ ብለን አዳዲስ ነገሮችን አይተን ሞክረን መተናል። አሁን የ2030 ፖድ ሰዓታችን ላይ ነን። አሪፍ ሀሳብ ላይ ልንወያይ ነው። ትራስ አጽባ እንግዶቿን ይዛ ትጠብቀናለች። ወደዛው እንለፍ። 2030 ፖድ በህይወቴ ማጣት ከማልፈልጋቸው ትልቁ ነገር እሱ ነው። ያላየሁት ሲሪየስ ፊልም የለም በሱ ምክንያት በጣም በተደጋጋሚ መናገር ራሱ አልፈልግም። በቃ ሳልነግረው ራሱ ካላደረገው ያ ነገር ራሱ ያናድደኛል። ህይወቴን በጣም በቃ በዚሁ ምን ልበልሽ ልበልሽ ቀለል አድርገሽ በጣም ሰላም 2030ዎች እንዴት ናችሁ? 2030ን በኢቢኤስ ላይ ነው የምንገኘው። አሁን ደግሞ የ2030 ፖድ ሰዓታችን ላይ ነን። የጋበዝኩላችሁ ወጣት ባለትዳሮች ጆና ሜሉ በሶሻል ሚዲያ ላይ ታውቋቸዋላችሁ። ዛሬ የምናወራበት ሀሳብ ደግሞ ኢሞሽናል ኒዳችንን ወይም የስሜት ፍላጎታችንን አንዳችን ለአንዳችን እንዴት ማሟላት አለብን በፍቅር ግንኙነትና በትዳር ላይ የሚለው ነው። አብራችሁን ቆዩ። በጣም እንደምትወዱት ተስፋ አደርጋለሁ። እንኳን ደህና መጣችሁ። ባለትዳር ናችሁ፣ ደግሞ የልጆች እናትና አባት ናችሁ። ወጣት ባለትዳር እርሊ ኤጅ ላይ ነው የተጋባችሁት ማለት ነው። እስቲ ንገሩኝ፣ መጀመሪያ ራሳችሁን አስተዋውቁኝና ከዛ ደግሞ እንዴት እንደተዋወቃችሁ ትነግሩኛላችሁ። እኔ ስሜ መጥምቁ ዮሐንስ ይባላል። ያው በጆ ብታውቁኝ በጣም አይመስልም፣ ግን ጆ ስለሆነ መጥምቁ ዮሐንስ በጣም መጥምቁ ዮሐንስ ለኔ ስም። የልጆቼ ስም ባርኮት ዮሐንስ፣ ክርስቲያን ዮሐንስ እና ጆርዳን ዮሐንስ ናቸው። ሶስት ልጆች። ያው እኔ ሜላት እባላለሁ። የት ተዋወቃችሁ? እንዴት ተዋወቃችሁ? አንቺ ቀድመሽ ስላየሽ አረ እንዲህ የሚሉት ነገር አለ ወንዶች። ምንድነው? እውነታውን ነው። እኔ አላውቅም። እኔ አይቼዋለሁ ቀድሜ። እሺ እኔ ከምሰራበት አካባቢ የጓደኛው ሱቅ አለና ልክ ሳልፍ አይቼው ባሌ በሆነ አልሽ? እውነት? እሺ በውስጤ ነው ባሌ በሆነ ብዬ ተመኝቼ ሂጄ ከዛ ሱቅ ይመጣል እኔ የምሰራበት ቦታና ያው ሴት ልጅ ስለነበርኩ ኮራ ነበር። ሱቅ እንትን እቃ ለመግዛት ነው ወይስ አንቺን ፈልገው ነው የሚመጣው? ኢንተርኔት ቤት ነበርና እንደዚህ ፊልም ለማስጫን የተለያዩ ነገሮችን ለመውሰድ ይመጣ ነበር። ኦኬ። ያው እሱም ግን አይቼሽ ነበር ለዛ ነው የምመጣው ይለኛል። ኦኬ። እና ከረጅም ጊዜ ኩራት በኋላ ነው የተገኘሽው። በሚገባ ትላለ። ብዙ ለፍቼባታለሁ በጣም እውነት። ያላየሁት ሲሪየስ ፊልም የለም በሱ ምክንያት በጣም በተደጋጋሚ ሄድ ነበረ። ብዙ ጊዜ ቀጥራት ነበረ እና ስለሽ ያው መጀመሪያ ስታያት ኮስታራ ልትሆን ትችላለች ምናምን፣ እንደዚህ እንደምታያት ሳቂታ አይደለችም። ስራ ቦታ ሲሆን ሲሪየስ ናት። ፐርሰናሊቲዋ ቁጥብ አይነት ሴት ናትና ብዙ እሷን ለማግኘት ጥሬያለሁ፣ ለፍቻለሁ። ላግኝሽም በመላት አጋጣሚዎች ሁሉ እንትን ትለኝ ነበረ። ያው ወይ ስራ ሊበዛባት ይችላል ወይ ከኩራትም ሊሆን ይችላል። ምክንያቱም ስቲል ነው አልነገረችኝም። 3 ልጅም ወለደች። አመነች እኮ ኩራት መጀመሪያ ማለች እኮ እየኮራው ነበር አለች። የሱ ጓደኞች ለኔም ጓደኞች ነበሩ እና ምሳ እየበላን ጠሩት። መጥቶ ነበር እዛ ጋር ባሌ በሆነ ብለሽ ተመኘሽ። ከዛ ምኞትሽ ሊፈጸምልሽ ደግሞ መጥቶ ተመላለሰ ጠየቀሽ። ከዛ እምቢ ያልሽበት ወይ የኮራሽበትን ነው አሁን እኔ ማወቅ ፈልገው። እንዴት መሰለሽ? መጥቶ ምሳ እየበላን ሲመጣ ትንሽ እየጮኸ ያወራል። ጠላች ገና ፈርሰሽ ቀይርሽ ማለት በቃ ማለት ልክ ሲያወራ ሳየው በጣም ይጮሃልና ይቅርብኝ የሆነ እንዴት ነው ውስጥሽ የማይቀበለው ነገር አለ። አልተቀበልኩትም። እኔ የምፈልገው የሆነ ረጋ ያለ ሰው ምናምን ነበርና ከዛ ወተንም እያወራኝ ነበር። ከወጣም በኋላ እንገናኝ ምሳ ወይ እራት ምናምን ልንሰራ ነው ቤት እኛ ጋር ነኝ ምናምን ሲለኝ ቆይ እሺ እመጣለሁ ምናምን ብዬ ገባሁኝ። ቀረው ስልኬን አግኝተው በተደጋጋሚ ይደውላል። እሺ ዛሬ ላግኝሽ ይለኛል። እሺ ብዬ እረሳዋለሁ። ድጋሚ ትቀሪያለሽ። ግን በመጨረሻ እስቲ እንደው ልብሽን ያሸነፈው ነገር እቺ ተርኒንግ ፖይንቷ በቃ የፍቅር ግንኙነት የተጀመረችበት ጊዜ ወይስ እሱ ይንገረኝ? እኔ ልንገርሽ በጣም የፈጠነ ነው የኛ ማለት እንደ ሰው አላሰብንበትም። እውነት ጊዜ አልሰጠነው። እሺ ቀጥሮኝ ቀረሁኝና አጋጣሚ ሲወጣ ወደ ባንክ ሲሄድ አገኘሁት እና ደነገጥኩኝ። ጥምጥም ብዬ አቅፌው አንተ ጋር ልመጣ ነበር አልሽ? አውቀሽ ማለት ነው። ከዛ ሻውን ጠብቅሻለሁ አለኝ። ጠበቀኝ። ከዛ ወክ ያደረግን
የዛኑ ቀን ነው እንደሚያፈቅረኝ ነገረኝ። ምክንያቱም ምንም አይነት ታይም ዌስት ማድረግ አልፈልግም። አንተ ሲጀመር እርግጠኛ ነበርክ ማለት ነው በስሜትክ? በጣም ከሚገባ በላይ ስልሽ እስቲ ምን አይጣላል። እንደዚህ አይነት እድል ሲመጣ ጊዜ ማባከን አልፈለኩም። ምክንያቱም እማቃቸው ስቶሪዎች አሉ። አንዳንዴ ፍቅር መግለጽ ያቀተሽ ሳታቂ በሆነ አማካኝነት ወይ ጓደኛ ትሆኝና ይቀራል፣ ይከሽፋል። እኔ ምንም አይነት ነገር እንትን ማለት አልፈለኩም ነበር። በዛን ሰዓትም ሬዲ ነበርኩ፣ ኦፕን ነበርኩ፣ ጓጓ ነበር። ይህ ፍቅር የሚሉ ስሜት እንዴት እንደሆነ ማወቅ ፈልግ ነበር። የኔ የምለው ሰው እንዲኖረኝ ፈልግ ነበር። እና አጋጣሚ ሆኖ የዛን ቀን ፈርስት ዴት ላይ ነገርኳት። ነገርኳትም ግልጹ ነው። እኔ እወድሻለሁ ነው አፈቅርሻለሁ። መጀመሪያ ሳገኛት እኮ ለልሽ ሳገኛት መሻገሪያ ነበርና ዛሬ ከፍ አደረኳትና አይን ላይን እየተያየን ከፍ አደረኳት ማለት እቺ ደረጃ አለች መውጫ መሻገሪያ ላይ ታች ለውኝ እሷን ከፍ አድርጌ አቆንኳትና ለስምሽ ብሞክር ሰዓት ላፊ ብደውል ምንም ነገር ባደርግ እንዳትቀየም ወድጄሻለሁ እና ፍቃደኛ ከሆንሽ ንገሪኝ፣ ከዚሁን ጀምር። ያው ያለፈው የሰው ህይወት ሊኖር ይችላል። which means በፍቅር ልትጎጂ ትችላለሽ ወይ ፍቅር ልትፈሪ ትችላለሽ ምናምን፣ ግን እስካልደፈርሽ ድረስ በጣም በእውነት ድፍረትን አደንቃለሁ ለብዙ ወንድሞቼ። ከዛ በጣም እንደውም ማለት በ4 ወር ምናምን ነው ቀለበት ያደረገልኝ። በጊዜ ነው ቤተሰቡን ያስተዋወቀኝ። ኦኬ በጣም በጊዜ ማለት ነው። አዎ በ4 ወር ቀለበት ካሰርሽ። ከዛ በፊት ቤተሰቡ አስተዋውቆኛል። እና በቃ እንዴት ነው አንዳንድ ጊዜ ይሄ ሰው የኔ ነው ብለሽ ልብሽ የሚያርፍበት አለ አይደለ? በዛ ምክንያት ነው ከእኔ ተወጪና ወደኛ ነው የምትመጪው። እና የመነጋገር በተለይ ደግሞ ችግርን የምፈችበት ስኪሉ በጣም ወሳኝነት አለው። ትልቁና መሰረታዊ ነገር ምን እንደሆነ ታውቂያለሽ? መግባባት መቻል፣ መነጋገር ማለት ማድመጥ ነው፣ መስማት አይደለም። ማስማት ማለት አሁን አንቺና እኔ እያወራን አንቺ የሆነ ነገር እያወራሽ ለዛሽ መልስ ማስብ የምፈልግ ሆነ እያዳመጥኩሽ አይደለም። ምናልባት እኮ እያወራሽ ያለሽውን ነገር ልጠይቅሽ ያስብኩትን ነገር መልሰሽ ሊሆን ይችላል። መግባባት መቻል አለብን። መግባባት መቻል ማለት በጣም ትልቁና መሰረታዊ ነገር ነው። ከዛ ባሻገር ደግሞ ፍቅር መስጠትና መቀበል የሚለው አቀባበልና አሰጣጥ በጣም ወሳኝነት አለው። ምናልባትም ትዳር ለኔና እሷ ከመግባታችን በፊት በሳምንት አንዴ ወይ በሳምንት 3 ላገኛት ይችላል። ዛኔ ትልቅ አበባ ወስጄ ልሰጣት ይሆናል ወይ ደግሞ የሆነ ቦታ ወስጄ ላዝናናት ይችላል። ትዳሩ ስንገባ ግን እንዳይሰለች የሚያደርጉ ቅመሞች አሉ። ከነዚህ ውስጥ አንዱ ምንድነው? ቢያንስ በሳምንት 3 አንድ ፍሬም አበባ ወስጄ ልሰጣት ይሆናል ወይ ደግሞ ቤት ውስጥ ላበስል ይሆናል። እኛ ኮንቴንት ላይ እንዳየሹ ወይ ደግሞ አቅፊያት ሙቪ ያየን ምናምን ያ ምን ይሆናል መሰለሽ? ትዳር እንዳይሰለችሽ፣ ነገን እንድትጓጊ። ስወጣ ስራ ሲሄድ ይጨንቃታል፣ ትደውላለች። ያ ነገር በቃ ቢሎንግነስ እኔ እሷ ነኝ እሷ የኔ ናት የሚለውን ስሜት ይፈጥራል። ያ ሲሆን ትዳር አይሰለችም። ትዳሩ ስትገቢ በጣም ጸብ አለ። እንደውም መታዩ ብቻ አይደለም። እኛ ደግሞ እንደውም ቶሎ ትዳር ውስጥ ስለገባን ምናምን እማናቃቸው አሁን እኔ እንደጀመርን ሰሞን እንደተጋባን ዝም ይላል ለረጅም ሰዓትና በጣም ይጨንቀኛል። መጀመሪያ ጠልቶኝ ነው ልክ እንዳልኩሽ የራሴ ጊዜ ፈልጋለሁ ይሻላል። ጠልቶኝ ነው እላለሁኝ። ምን እያሰበ ነው ማለት የምር ነው የምልሽ። በጣም እጨነቃለሁ ማለት ጥሩ ነገር ብቻ እኮ አለ፣ መጥፎ ነገርም ታስቢያለሽ። እዚህ ጋር ያለው ነገር አልተመቸውም፣ የበፊት ህይወቱ አስደስቶት ይሁን በቃ ጭንቀት ይፈጥርብኛል። ከዛ አኮርፋለሁኝ ዝም ተፈጠረበት። አዎ እሱ ደግሞ ኩርፊያ ምንም እሱ ይብሳል ይቀበለኝና እሱ ደግሞ እጥፍ አድርጎ ያኮርፋል። ከባድ ነው ከባድ ማኩረፍ ላይ እንኳን ከዛ ረጅም ጊዜ በቃ የሚያጣላን ትልቁ ነገራችን ኩርፊያ እየሆነ መጣ። ያልኩሽ መነጋገር ስለሌለ እንደውም እሱ ነው እያስለመደኝ የመጣው። በፊት እሱ አለበር ዝም የሚለው፣ ትንሽ ስንኮራረፍ አሁን ቶሎ ብሎ ማውራት ይጀምራል። ከዛ ይቅርታ መጠየቅ በቃ እሱም ቢያጠፋ እኔም ባጠፋ እኔም ይቅርታ እሱም ይቅርታ ይላል። አለቀ። ሁለት የተለያየን ሰዎች ነን። እዚህ ነገር ውስጥ ስንገባ ቀላል አይደለም። እሷን ሊያስደስታት የሚችሉ ነገሮች እኔን ላያስደስቱኝ ይችሉ ይሆናል። ግን ለኔ ባያስደስቱኝም ለሷ ደስታ ስል ባደርገው ነገ ለኔ ደስታ ስትል የምታደርገው ነገሮች ይኖራል። ከዛ በኋላ እሷን ለማስደሰት የማደርገው ነገር
በሷ ደስታ ውስጥ እኔ እደሰታለሁ። ከዛ በኋላ እላመደዋል። አሁን አንዳንድ ነገሮች ከባድ የሚመስሉ ነገሮች ሊኖሩ ይችላሉ። እኔ ለመርኩት ምናልባት ቅዳሜን ወጥቼ ከጓደኞች ጋር ሲንግል እየጠጣሁ ኳስ ማየት ሊሆን ይችላል። ያንን ነገር ያ ታይም ላይ እሷ ምናልባት እየተንከባከብኳት ከእሷ ጋር ፍቅር እየሰጠው ቤቴ ኳስ እንዳይፈልጋል ሊሆን ይችላል። ያን ነገር ስትላመጁ ዛዋል እንደውም ውጭ ያስጠላሻል። መድኃኒዓለም ነው እውነት ውጭ ያስጠላሻል። የሚስት ደስታ በባል ነው የሚወሰነው። የምር ነው የምልሽ። ማለት እኛ ሴቶች በጣም ጥቃቅን ነገሮች ያስደስቱናል። ማለት ትልልቅ ነገር ሳይሆን ትንሽ የምትይዋል አይደለ? አሁን ሲወጣ ሳይስመኝ ሲወጣና ሲስሙኝ ሲወጣ ልዩነት አለው በጣም። የምር ነው የምልሽ። ሳይስመኝ ወጣ ግን በቃ ምን አስቦ ነው ደሞ አይ ምን አድርግ አኩርፎኝ ነው አኩርፎኝ ነው ምናምን ላለኝ። ሁላችንም ኢሞሽናል ኒድ አለን እና እናንተ ደግሞ በደንብ ኤክስፒሪየንስ አላችሁ እዚህ ላይ። ማለት እንግዲህ ምናልባትም ብዙ ቻሌንጆችን አሳልፋችሁ ሊሆን ይችላል፣ ራሳችሁን በራሳችሁ አስተምራችሁ ሊሆን ይችላል። ግን አሁንም እየነገራችሁኝ ካላችሁት ነገር የተረዳሁት ኢቭን ልጆች ኖረው ራሱ ፍቅራችሁ አልቀዘቀዘም። ከዛ ደግሞ ወዲያው ነው ወደ ትዳር የገባችሁትና አይ ቲንክ ብዙ ነገርን እዛው ትዳር ላይ ነው እየተማራችሁ ራሳችሁን ያሳደጋችሁትና ፍቅራችሁ እስካሁን ድረስ ያልቀዘቀዘበት ምክንያት አይ ቲንክ አንዳችሁ ያንዳችሁን ኢሞሽናል ኒዳችሁን ወይም ይሄ ስሜት ፍላጎታችሁን ስለምታሟሉ ነው ብዬ አስባለሁኝና እስቲ እሱ ሲደረግለት ደስ የሚለው እና አንቺ የምታረጊለትን ነገር ንገሪኝ። ይሄ ላቭ ላንጉጅ አይደለም የሚባለው? እና እሱ ሲደረግለት አንቺ ስታረጊለት ደስ የሚለው ነገር ትልቅ ነገር አይደለም። ቤት ውስጥ እያበሰልኩኝ ቡና እያፈላሁኝ ቁጭ ብዬ ሳወራው ደስ ይለዋል። ኩክ ስታረጊለት እሺ ማለት ያው ሁሌ አታደርጊም። ቤት ውስጥ አጋዥ አለች ምናምን ከልጆች ጋር ምናምን አይመችም። ግን ልክ ያንን ነገር ሳደርግለት ደስ ይለዋል። ማለት ይሄ በቃ ደስተኛ ሆኖ ነው የሚበላው። በቃ ያ ነገር ነው እኔ ካየሁት ነገር አንፃር ማለት ነው። አንቺስ እሱ ሲያደርግልሽ ደስ የሚልሽ ነገር ምንድነው? ቤት ሲሆን በቃ ቤት ሆኖ አብሮኝ እንዴት ልበልሽ ሲቀመጥ ሲነካኝ ጸጉሬን እየነካካኝ ፊልም ስናይ አንዳንዴ ሲያበስል በጣም ነው ደስ የሚለኝ። ማለት ማንም ሰርቶ ከሚያበላኝ በላይ እሱ ሰርቶ ሲያበላኝ በጣም ደስ ይለኛል። አንተ የምታደርግላትን ስታረግላት ለራስህ ደስ እያለክ የምታደርግላትን ነገር እስቲ ንገረኝና እሷም ስታረግልህ ወይም ምናልባትም ማታቆም ከሆነ በዚህ አጋጣሚ እንድታረግልህ የምትፈልገውን ነገር ጠቆም ታረጋታለህ። ያው ሳደርግላት ደስ የሚላት ብዙ ጊዜ ይሄ ፐርሰናል ታይም ነው። ያው የራሳችን የምንለው ጊዜ ስናሳልፍ ነው። ብዙ መታወራልኝ የቋጤ ባጡ ወሬዎች አሉ። ከነዛ ርዕሶች ውስጥ እኔ የሚመለከተኝም አይመለከተኝም አለ። ግን ሳዳምጣት አቴንሽን ሰጥቼ ምክንያቱም ኤቭሪ ትንንሿን ነገር ትኩረት ትሰጣለች። የሆነ ጊዜ ትጠይቀኛለች ከረሳሁት ጉድፈል አላዳመጥኩም ማለት ነው ከልብ እና ያን ነገር ሳዳምጣት። ሌላኛውና ትልቁ ነገር ደግሞ ምን ይመስለናል እኛ የምንሸወደው ነገር ምንድን ነው? ያንን ሰው መውደድሽን ሁሌ መንገር አለብሽ። መናገር በጣም አስፈላጊ ነው እና ስነግራት ደስ ይላል። የሆነ ነገር ተፈጠረ አይደል? ጥሩ የባልነት ሚና በደንብ የሚወጣ ይመስለኛል አይደል? ዝም ሲልሽ ቀላል አይመስል ተምሬበታለሁ። በፊት ብላኛለች ዝም ስል አትወደኝም እንዴ ምናምን ትለኝ ዝም ስንባልና የሆነች ነገር ተፈጠረችና አባት ወደኛለች ወይ አልወድሽም በጣም ነው ማፈቅርሽ ነው የምላት እና ትፈልጋታለች። ይሄ እንድነግራት ትፈልጋለች እንዳደርግላት። አሁን ለምሳሌ ተከታታይ አንድ ሳምንት ሙሉ አበባ ባላመጣላት አበባው ቢግ ዲል ሆኖ አይደለም። ምናልባት እኔ ከመጠጣት ከአንድ ቀን ቡና ከ40 ብር ወይ ከ50 ብር ቡና ዘለም አንድ ፍሬም አበባ ቢሆን ግን ማሰቤን ትፈልጓለች። ሚስቴ በጣም ማከብራት እኔ ሁሉ ነገርን ገመናዬን ሁሉ ነገርን ታውቃለችና ምንም ቢግ ነገር ከኔ አጠብቅ እማደርጋት ትንንሿ ነገሮች ደግሞ ለሷ ትልቅ ናቸው እና በጣም በዚህ አጋጣሚ ማመስገን ፈልጋለሁ። ህይወቴን በጣም በቃ በዚሁ ምን ልበልሽ ኤአይ ልበልሽ ቀለል አድርገሽ በጣም ኤአይ ግልጽ ነው በቃ እና ምን መሰለሽ ፋይናንሻል አንደባበቅን ፋይናንሻል ግልጽ ስለሆነ ኤቭሪ ነገርን ስለምታቀኝ እሷን ስለማቅ በቃ የምናደርገው ከጋራችን ላይ አንስቼ ስለሆነ ይሄ በጣም ሌክዠሪ የሚባለው ነገር ባይሆንም ኤክስፔክት አታረግም። ግን አደርግላታለሁ ያቅሜንም
በቻልኩት መጠን። ምን አይነት ነገሮች ላይ ነው ሰፖርት ሲያደርግሽ? ኢሞሽናሊ ነው የምልሽ። ለምሳሌ ሲከፋሽ ሊሆን ይችላል ወይ አንደርስታንድ በማድረግ ሊሆን ይችላል። አንዳንድ ንግግሮች ላይ በተለይ በምትጣሉበት ጊዜ ወይም በምትጋጩበት ጊዜ እሱ ሃንድል የሚያደርግበት መንገድ ሊሆን ይችላል። እሱን ንገሪኝ። ከዛ ወደ አንተ እመጣለሁ። ጆ ብዙ ጊዜ እንዴት ነው ወንዶችን ብዙም ስሜት ላይ ብዙም አይደላችሁም ብለን ስለምናስብ እንጨቁናቸዋለን መሰለኝ የሆነ ሎጂካል ነገር ላይ ስለምታመዝኑ እና እስቲ እሱንም እንደውም እኛም እንደዚህ ይሰማናል የሚለውን ፓርት ካንተ ነው መስማት እንፈልገው። ከማል ጀምር? እሺ ካንተ ልጀምር። ያው ከኢሞሽን አንግሉ ከመለስኩልሽ ኢሞሽን አለ እኛ ጋር ግን እንደናንተ ዲቴል አይደለም። አሁን ምናልባት እኔ እንደምታፈቅረኝ ባትነግረኝ 4 ወርም 5 ወርም ምንም አይመስለኝም። ምክንያቱም እንደምትወደኝና እንደምታፈቅረኝ ኤቭሪ በምታደርጋቸው ነገሮች እረዳለሁ። ወይ ደግሞ አቅፋ ጸጉሬን ባትነካካኝ ወይ ለኔ ብላ የምታደርጋቸው ነገሮች ብትቀንስ አላኩርፍም። እጄ ጠይቃታል ምንድነው የተቀየረ ነገር አለ ለምንድነው ምናምን ይችላል። እናንተ ጋር ግን ኢሞሽናል ታች በጣም አለ። አላቅም የሜሉን ሜቢ አንቺ ትናገር ይሆናል። እኔ ግን መናገር ራሱ አልፈልግም። በቃ ሳልነግረው ራሱ ካላደረገው ያ ነገር ራሱ ያናድደኛል። ለምን እኔ ብዬው ነው እንዴ የሚል ነገር አለ ማለት ነውና አይ ቲንክ ትንሽኛ ኢሞሽናሊ በደንብ ወሰብሰብ የሚል እንትን ይኖረናል አይደል? በጣም አንቺ ምን ታስቢያለሽ? ባንቺ ልክ እንዳልሹ አሁን መናገር የማትፈልጊያቸው ነገሮች አሉ አይደል? አስቦ ለምን አያደርግም? ግን ያ ነገር ካለፈ በኋላ እናወራለን። እነግረዋለሁ አባ ባለፈው እንደዚህ ያላደረከው ለምንድን ነው? እንደዚህ ብታደርግ እኮ የተሻለ ነው። ያ ነገር ግን ስቲል እየሰራንበት ነው ማለት ገና ነው። በቃ ይሄ ፐርፌክት የምትዩ ላይ እንትን አላለበትም። እየተነጋገርን ከትላንትናው ለምን ከትላንትና ከዛሬ ወር ይሄኛው ወር በጣም ልዩነት አለው በፍቅራችን ማለት ነው። እውነት ነው የምልሽ እድገት አለው። አዎ ከዛኛው አመት ይሄኛው አመት የተሻለ ነው። ከዚህ በኋላ የሚኖረውም የተሻለ እንደሚሆን ተስፋ አደርጋለሁ ከእግዚአብሔር ፍቃድ ጋር። እስቲ አሁን ከንግግራችሁ በተለይ ደግሞ ተጣልታችሁ በምትነጋገሩበት ጊዜ እስቲ ሊትራሊ እንዴት እንደምትነጋገሩ ንገሩኝ እስኪ። በግጭት ጊዜ ኮሙኒኬት የምታረጉበት መንገድ ፍቅር በሆንሽበት ሰዓት ላይ የምታወሪውና ጸብ ተፈጥሮ እንነጋገር ተባብለሽ ብትነጋገሪበት ታይም ላይ የምትመልሺው መልስ የምታደርጊውም አክሽን ልክ አይደለም የሚሆነው። ከዛ በኋላ የባሰ መደነቋቆር ያን ነገር ሞክረን ነው እኛም ያ መነጋገር አልሆነ ያ ነገር ነው የባሰ ማይሆን ነገሮች ሴት አዳማጮቹን ደስ ይለኛል ማለት መልስ አሁን ደሞኛ በጣም ለማውራት አዎ ጨቅጫቃ የምትባለው ሴት ናት ሁሉም ቦታ ላይ ስቴጂ ማለት ነው። ዝም ማለት ነው የመሰለ ነገር የለም ማለት በቃ ዝም። ይሄ እንዴት ልበልሽ በተለይ በቁጣ ሰዓት በንዴት ሰዓት እሱ ሲናገር አንጂ ጸጥ ማለት ነው ያለብሽ። ግን አንድ ቃል በተነፈሽ ቁጥር ጸቡ እየተባባሰ ነው የሚሄደው። ትልቅ እንትን ላይ ነው የምትደርሺው። በተለይ ደግሞ ጸጥ ብዬ ማይቻለሁኝ ተናግሬያለሁኝና በተለይ ቅድም ያልሽው የቃሉ ራሱ ይወስናል። የምትናገሪው ቃል ኃይለ ቃል በጣም ይወስናል። ለሚያልፍ ቀን የማያልፍ ቃል አትናገር የሚል እንትን አለና ኢቭን ስትነጋገሩ ደግሞ ይሄ ዝምታ ነገሮችን ለማሳለፍ አሪፍ ነው። ስትነጋገሩ ደግሞ ይሄ የኔ ፍቅር እማ አባ ምናምን የምትባባሉት ነገር ይቀራል ወይስ ስትጣሉ? እሷማ ስትመክረኝ አሁን ቅድም አላልኩሽም አባኩ ቅድም እኮ ይሄን ነገር እኮ ያልኩ ለዚህ ነው ስትለኝ አንተ ደነዝ ነው የምለው ለራሴ ምንም አይደለም። ምክንያቱም የተናገረችው ነገር ኦብቪየስሊ ልክ ነው። ከዛ በኋላ እኔም ያየሁት ነገር ሊሆን ይችላል። ለምሳሌ አሁን ባልሽ ጉዳይ እየተጣላን ራሱ ተዋባ ምናምን ነው እንጂ ምለው ቃላቶቼን አልቀየራቸውም። የሆነ ሌላ ስም እንትን አለው እንደው እየተቀላለድን የሆነ ቀልድ ላይ ወይ ደግሞ በጣም ሲያይ አናዶ ይላናደደው ከፈለክሽ እንጂ ታው ግመጥ ምንቆት ግን ጭራሽ የኔ ስም እኮ አይቆላመጥም። አይከላመጥም ማለት ግን እንትን የምር ሲሆን ግን አይሽ አይደለ በጣም በጸብሽ ሰዓት የሆነ አትቀይሪውም። ፍቅር አባ ብለሽ አወራሹ ማለት በጣም ተጣልተን ራሱ እማያለ ነው የሚያወር። ስለ ሜሊ ብትነግረን ምን አይነት ሚስት ናት? እናቴ በዚህ ቦታ ላይ ብትሆንና ብትመልስም የምትመልሰው መልስ ልንገርሽ፣ ግልጹ ነው የምነግርሽ።
በቃ የጸሎቴ ምላሽ ነው የምትለው። ምክንያቱም እኔ የነበርኩበትን ላይፍ ታውቀዋለች እናቴ። ብዙ ነገሮች አጋጥሞኛል፣ ብዙ ውጣ ውረዶች አጋጥሞኛል፣ ብዙ ነገሮች ፌል አድርገውብኝ ነበር ስልሽ በቃ ማንም ምንምም አልነበርኩም። አሁንም ነኝ እያልኩ አይደለም፣ ግን አሁን ቢያንስ እዚህ ምድር ላይ መጥቼ ማሳካት የሚጠበቅብኝን ትልቁን ነገርና ትልቁን ግዴታዬን እየተወጣሁ፣ እሱም ትዳር እና ልጆች ማሳደግ። ህይወትን ካለሷ ከባድ ነው፣ ጨለማ ነው እና ያለችኝ ትልቋ እና በቃ ከምልሽ በላይ ምሳሳላት በዚህ ምድር ላይ እግዚአብሔር ከሰጡኝ ስጦታዎች አንዱ ሚስቴ ናት እና በጣም ነው ማፍቃት። ሚስቴ በጣም ነው የምኮራብሽ። መድኃኒዓለም እስኪ ንገሪኝ፣ ምን አይነት ባል ነው? በጣም የዋህ ነው። የምር ነው የምልሽ። ማለት እናደዳለሁ፣ በየዋህነቱ እኔ እናደዳለሁ። በስቶ ማለት ነው። አዎ የሚያሸንፍሽ ሰው አለ አይደለ? በየዋህነቱ ምንም ቢያደርገኝ ባለማወቁ እንዳደረገኝ ነው ማስበው እንጂ አውቆ እንዳላደረገ አስቦ እንዳላደረገ ነው ማምነው። የትም ያህል ምንም ያህል ተጣልተን ከቤት ከወጣ በኋላ ማስበው እንዴት ሆነ ምን ሆኖ ይሆን እንጂ ወይ ይበላው የሆነ ነገር ይሆነ ወይ እንትን አይደለም። መጥፎ ነገር አላስብለትም። ማለት መልካም ሰው ስለሆነ ነው ይሄንን ምልሽ። እግዚአብሔር ከዚህ በላይ በቃ ትልቅ ቦታ አድርሶት ትልቅ ደረጃ ላይ ደርሶ ነው ማየት የምፈልገው። በጣም ያርግልሽ። አሜን። ፍቅርሽን ግለጪለት በዛው። በህይወቴ ማጣት ከማልፈልጋቸው ትልቁ ነገር እሱ ነው። ስለ ማጣት ሳስብ በጣም እፈራለሁ። እሱን ማጣት አልፈልግም። እንዳትኮራ እንደዚህ ስለ በጣም ነው የምወድ፣ በጣም ነው የማፈቅር፣ በጣም ነው የማከብር። ትልቅ ደረጃ ላይ ደርሰክ ትልቅ ቦታ ሆነ ነው ማየት የምፈልገው። ትልቅ ቦታ ላይ ይህን ፕሮግራም ለሚመለከቱ ምናልባት ያስተምራለን ብዬ መናገር የምፈልገው አንድ ነገር አለ። ሁላችንም ስለ ሁሉም ነገር ሙሉ እውቀት የለንም። እኔ አሁን ትዳር ውስጥ ሆኜ ሙሉ እውቀት ስለ ትዳር የለኝም። ነገም እየተማርኩ እየተሻልኩ መሄድ ያለብኝ አይነት ሰው ነኝ ብዬ ነው ማምነው እና ሚስቴ ትልቁን ድርሻ ትጫወታለች ስልሽ በምን መሰለሽ? አሁን ቲክቶክ እንኳን ስናይ አንድ የትዳር አማካሪ መጥቶ ስለ ሪሌሽንሺፕ ሊናገር ይችላል። ምናልባት ሄደሽ በገንዘብ ልታገኙ የምችው ነገር ነው ያ። ግን እግዚአብሔር ረድቶን አሁን በሶሻል ሚዲያ ላይ በኤኒ ፕላትፎርም ላይ ልታገኙ ትችላለሽ። ራስሽን መለወጥና ትዳርሽን የተሻለ ነገር ማድረግ የምትፈልጊ ከሆነ ራስሽ ላይ መስራት አለብሽ። እኔ ማምነው በሱ ነው። ትዳርሽ ውስጥ ሼም ሊይዝሽ አይገባም። ኤቭሪ ነገሮችን መሞከር አለብሽ። ምክንያቱም እየተሞከረ ነው አዲስ ነገር የሚገኘው አይደል? ግልጽ ሆነሽ መነጋገር ባይዛው ማይጠቅሙን የሚመስሉ ነገሮችን አሁን ስታሳልፍ ነው ሳሳልፍ ተመልሷለች። ስማ አለዋለሁ ስማ ይጠቅማል ስማ ለመሰለሽ እኛ ባላየነው አንግል ነው ሌላ ሰው የሚያየው አይደለ? ላይክ ጆሮ ለራሱ ባዳ ነው እንደሚባለው አንቺ የራስሽን ክፍተት ላታቂ ትችላለሽ። ልክ የሆነ ነገር ሲወራ ግን ስትሰሚ እሱ እኔ ጋር ይሄ ክፍተት አለ ማለት ነው። እኔ በጣም እሰማለሁኝ ክፍተቴን እንትን እላለሁኝ። ገባሽ? ከዛ በሰማሁት ነገር ላስተካከለው ሞክራለሁ። ልክ እንደዛ እሱ ደግሞ ያንን ነገር ሰምቶ እሱ ጋር ያለውን ክፍተት እንዲረዳ ፈልጋለሁ። ማለት ሰው እስከሆነን በጣም ክፍተቶች አሉ ምናምን። እንዲቆይ የሚያደርገው ግን አንደኛ መፈላለግ ነው፣ ሁለተኛ መረዳት፣ ሰውን መረዳት ነው። ከተረዳሹ ያንን ሰው አትለያይም። ማለት ሊያለያዩ በጣም የሚችሉ ብዙ ነገር ኑሮ አልተለያየንም እኛ። በጣም ብዙ ነገር ኑሮብን ማለት ነው። ምናልባት በመጨረሻ ማለት የምትፈልጉት ነገር ካለ? እኔ እንደ ሀሳብ አንድ ነገር ልናገር። ማለት በተለይ ትዳር ውስጥ ለሚገቡ ሰዎች ትዳር በጣም 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 ፈተና አለው። ማለት በጸሎት ነው የሚቆመው። በቃ የምር ነው የምልሽ። እንዳለሽ አትሆንሽም አትሆንህም በጣም ማለት አብረን እየኖርን ወልደን እንትን ብለን እንኳን እንደዚህ አይነት ነገሮች ይገባሉና ፋይናንሻልም ቢሆን በመነጋገር ሰውም እንዲህ ነው እንደዛ ነው በሚለው ሰዓት አለመስማት፣ ከዛ ደግሞ ትንሽ ፈተናው ሲመጣ አለመንገዳገድ። ማለት ዛሬ የመጣው ፈተናን የተሻለ ነገር ላይ ያመጣለን እንደሆነ አስበን ለዚህኛው ፈተና ምላሽ ለመስጠት ወይ ደግሞ ለዚህኛው ተዘጋጅተን ይሄንን በምን እንወጣው ማለት እንጂ ይሄ ነገርማ አድካሚ ነው ብለሽ ስለመተው አለማሰብ። በቃ ትልቁ ነገር እሱ ነው። ሶሻል ሚዲያ እያዩ ትልቅ ነገር የሚመኙ ሰዎች ጭራሽ ማለት ሰው በምን መንገድ እንደሚያልፍ አያውቅም። የ10 ሰከንድ 15 ሰከንድ 3 ደቂቃ ምናምን ነው ቪዲዮ የሚያዩት። ያንን ቪዲዮ አይተው በጣም ትልቅ ነገር ይመኛሉ። ወይ እንደዛ ወንድ ሁንልኝ እንደዛ ሁንልኝ ምናምን ይላሉ።
ጭራሽ ማለት ባልሽን ተረተሽ ያለበትን ነገር አውቀሽ እሱን ለማገዝ የተሻለ ቦታ ላይ እንዲደርስ ለማድረግ እንጂ ሶሻል ሚዲያ ላይ የሚታዩትን ነገሮች አለማመን ነው እንደኔ። በጣም በጣም ደስ ብሎኛል። በጣም የምታምሩት፣ በጣም ነው ደስ የምትሉት። 2030ዎች እንግዲህ ዛሬ ኢሞሽናል ኒዳችንን ወይም የስሜት ፍላጎታችንን አንዳችንን እንዴት ማሟላት አለብን በሚለው ላይ ነበረ ያወራ ነው። ሜሉና ጆ እዚህ ጋብዘናቸው እጅግ በጣም ደስ የሚል ቆይታ ከነሱ ጋር አድርገናል። በሚቀጥለው ሳምንት ደግሞ ከሌሎች እንግዶች ጋር በሌላ ሀሳብ እንመለሳለን። መልካም ጊዜ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።